ትናንትና እንግዲህ ዱባይ ላይ የሞተችው ልጅ ሁላችሁም ምን ሆና ነው አታመመችም? ትናንትና እኮ ሪካርድ ያርጋልኛለች ምን ሆና ነው እያላችሁ ብዙ ሰው ውዝግብ ላይ ነበር ያለው። ዛሬ ግን እውነታው አውጥተውታል ማለት ነው። ሐኪም ቤት ሄደው አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ጓደኞቼ ሁላችሁንም ሰላም ብያችኋለሁ። ሀገራችን ኢትዮጵያ ሰላም ያርግልን። በያላችሁበት ሰላማችሁ ብዝት ይበልልኝ። ሀገራችን ኢትዮጵያ ደጋግሞ ሰላም ያርግልን። ለቤቴም አዳዲስ ሆናችሁ ሰብስክራይብ እና ላይክ አርጉልኝ፣ አይከፈልበትም። የደወል ምልክቷን ንኳት ማለት ነው ውዶቼ። ዛሬ እንግዲህ በአዲስ ነገር መጥቻላችኋለሁ። ትናንትና ሶሻል ሚዲያ ላይ እንግዲህ አንድ እህታችን ስደተኛ እንደ ማንኛቸውም ሰው ያልፍልኛል ብላ ወጥታ እንግዲህ ባጭር ቀርታለች ማለት ነው ውዶቼ። ማኑ ተዓላ ካየር ያርገው ማለት ነው። ሁላችንንም ተንደዛ ህሊ አላህ ይጠብቀን፣ ወጥቶ ተመቅረት አላህ ይጠብቀን። በኸይር በደስታ ስደት ወጥተን በኸይር በደስታ ይመልሰን ማለት ነው። ምንም ነገር ታንጎድል ሙሉ አካላችንን ይዘን ወጥተን ሙሉ አካላችንን ይዘን ለሀገራችን ለቤተሰቦቻችን ጋር አላህ ይደብልቀን ብላችሁ ሁላችሁም ዱአ አድርጉ። ከቶም ዱባይ ላይ ማለት ነው ውድ ጓደኞቼ በጣም ብዙ እህቶቻችን እየሞቱ ነው ማለት ነው። ለምን እንደሆነ አልገባኝም። ተድሮም ዱባይ ላይ ስደተኛ ብዙ ህዝብ የሚያልቅበት አገር ነው ማለት ነው ዱባይ ማለት ነው። ነገር ግን ዘንድሮ ደግሞ ይብሳል ማለት ነው። ወላሂ ይብሳል ማለት ነው። እንግዲህ እህታችን ተትናንት ወዲያ ለጓደኛዋ ሪካርድ ያርጋለታለች፣ ኖርማል ሰላም ብላታለች። ላኪን ግን በመነጋታው ትናንትና ሐኪም ቤት ሄደች፣ ሞታ ሬሳዋ ሐኪም ቤት ሄደች ማለት ነው። አሁን ምንድነው የሚሉት ታንቃ ነው የሞተችው ብለው ነው ለፖሊስ ያመልክተው ፖሊሱ መጥተው ያነሷቸው። ነገር ግን ሐኪም ቤት ትትሄድ ልጅቱ ትታይ በደም ጭምልቅልቅ ብላለች። ታንቃ አይደለም በቃ የሆነ ነገር ሆናለች ብለው ነው መረጃ የሰጡት። ተወኪል ሄደው ጀናዛዋን ይዘው ሐኪም ቤት ይዘው የሄዱት ልጆች ናቸው ይሄንን መረጃ የሰጡት ማለት ነው። እና እንደዚህ ላሊ ነገር አላህ ይጠብቀን ማለት ነው። ነገር ግን እምላችሁ ምንድነው ውድ እህቶቼ ከቶም ዱባይ ላይ ማለት ነው አሁን ይሄንን አመቱን ይሄ ዱባይ ላይ አይዲ ኢቃማት ተለቀቀ ወዲህ ብዙ ሰው የሰው ህይወት እያጠፉ ኢቃማት ተከፈተ ወዲህ ማለት ነው የብስ ማለት ነው። የሰው ልጅ አደጋ ላይ እየደረሰ ነው ያለው። ዱባይ ላይ ያላችሁ እህቶች ማለት ነው ተጠንቀቁ። ስራት ያጡ ጓደኛ እና ይላታል ትሄዳለች። እዛ ተታደይ በኋላ በቃ የሆነ ነገር ትሆንና አይታችኋል። ሰሞኑን 2 ልጆች ስራ ቦታ ወጥተው ደላላ ቤት ሄደው አበሻ ማለት ነው። እነዛን ልጆች በቃ ከመላ ያርጉ ፊቷቸውን በጥፊ መቱ። ይሄ ያጥፍተው ነፍሷን ስታ ሐኪም ቤት ናት። ያቺ ልጅ የስንት አመት ናት? የ16 አመት ልጅ ናት ብለዋል። ተኸየሉ እንግዲህ ዱባይ ላይ የሚሰራው ግፍ አላህ ያውጣን ማለት ነው። ግን ውድ እህቶች ተጠንቀቁ። ዱባይ ላይ ያላችሁ ሰዎች ስራ ላይ ያላችሁ በስራችሁ ጥንክር ብላችሁ እዛው ስሩ። ስራው ታተመቻችሁ እዛው ሆናችሁ ስራ አልፈላልጋችሁ ውጡ። አለበለዚያ ሐላል ቀጥታ ሀገር ሄዳችሁ አገር ሞልቷል። ሱዑዲ ክፍት ነው ማሻአላህ ተባረከላ። ባህሬን የትም ሀገር መሄድ ትችላላችሁ ማለት ነው። ነገር ግን ስራ አስተማገኝ ድረስ አካሌ ጓደኛ ነው በስልክ ይታወቃታላችሁ ብላችሁ ትትሄዱ በስተጀርባ ሌላ ነገር ነው የሚጠብቃችሁ ማለት ነው። ወላሂ ብዙ ሰው እያለቀ ነው። እንግዲህ ይህች ሌታ ትናንት ወዲያ ዲህና ናት፣ ግን ትናንትና ሬሳዋ ነው የተገኘው። ምን ሆና ሞተች? ታንቃ ነው ሞተች ብለው ነው መልስ የሰጡት ሚዲያ ላይ ማለት ነው ለቤተሰቦቿ እነዛ ሰዎች። ላኪን ግን ተወክል ሆኖ ያ ልጅ ሬሳዋን አንስቷት የሄደው ልጅ ግን ጃዛ ሐኪም ቤት ሬሳ ሐኪም ቤት ይዘዋት ተላጃት ያስገባት ይገልጧት ይመረመር የሌላ ነገር ነው እንዳለ ጀናዛዋ ደም ብቻ ነው ጭምልቅልቅ ያለችው እና ታንቃ አይደለም የሞተችው ብሎ ነው መልስ የሰጠው። ገና ምርመራ ላይ ነው። ሬሳው ራሱ ምርመራ ላይ ነው። አሁን ማን እንደገደላት ያስታውቃል፣ አሻራ ይወጣል። ግን ይሄ የሚሆነው ምንድነው በራሳችን ዜጋ ነው። እኛ ኢትዮጵያዊ በስደትም ያለ ነው እንደዚህ እየሆነ ነው፣ በአገርም ያለ ነው እንደዚህ እየሆነ ነው። እኔ እንጃ የኢትዮጵያ እኔ ወላሂ አላዚም በቃ እማረገው አምላክ ጠፍቶ ነው እንጂ ኢትዮጵያ ባልሆን ብያለሁ። ወላሂ ኢትዮጵያ ብዬ
ባልጠራ ብዬ ወላሂ ያልኩበት ቀን አለኝ ማለት ነው። ምክንያቱም አረቦችም እንጂ ኢትዮጵያ ነሽ ኢትዮጵያ በቃ በሄር ይለያሉ። አረቦች ለምደዋል። ተኸየሉ እናንተ ምንድናችሁ ማለት ጀምረዋል። እኛ አንድ ነን፣ ኢትዮጵያ ነን። እኔ ወላሂ የሰው ዘር አላቅም፣ የእህል ዘር ነው እንጂ እኔ በጣም ነው የገረመኝ ማለት ነው። በዛው አጋጣሚ የሆኑ ሰዎች እንደዚህ ናቸው ምንድነው አልገባኝም ነበር ማለት ነው። አሁን ይሄ ጦርነት ምናምን ሲነሳ ምንድነው ብዬ በኋላ ያን ነገሩን ትበላው ሀደ ሄ ደግሞ ቋንቋ ነው ምሽግራለሁ። ቋንቋውን ቢሆን እኮ በቋንቋ ነው የተለያለችኛች ልጅ እንደዚህ ደማ መጡ እንዲያው ለዝን ነው ሀገራችን እየተበጠበጠ። አዎ ለዝን ነው ይሄን ያለችን እዚህ በባህር መጥተው ታግተው ማለት ነው ያገታቸው። እንግዲህ ድሮ ጊዜ ፊት ጊዜ ኢትዮጵያ ወንድሞቻችን እህቶቻችን ሲመጡ ጂዛን የሚባል ሀገር ያስከፍላሉ ብር። ይሄን ያህል ክፉዎች ላይ በቃ ብዙ ብር ያስከፍለው ክፉ ላይ ደርሰው ይባላል እንጂ አማራ ይዞት ነው፣ ኦሮሞ ይዞት ነው፣ ትግሬ ይዞት ነው፣ ምን ይዞት ነው አይባልም ነበረ ድሮ ጊዜ ማለት ነው። እኔ እንደዛ ነው መሰለኝ። እንደዚህ ይዞት ይሄን ያህል ሽብር አሉ። እሺ ሀደሱ ሀደ ምንድነው ቋንቋ አይደል እንዴ? አይ ቋንቋ አይደለም። በጣም ገረመኝ። ይሄ ምንድነው ያኔ የአዛብ ቀን እየመጣ ነው ወላሂ አዛብ ቀን ማለት ነው። እንደው መልቂያማ እየቀረበ ነው። እኛ ግን አላወቅነውም እንጂ ማለት ነውና እንደው በሰው ሀገርም ያላችሁት በሀገርም ያላችሁት ኧረ እንደው አላህ ትግስቱን ይስጣችሁ፣ አላህ ሂዳያ ይስጣችሁ ነው የሚባለው። እና ውድ ጓደኞቼ ዛሬ መልእክቴ ለዱባይ ለውድ እህቶቼ ለስደተኞች ነው። ስራ ታጣችሁ ቀጥታ ግርግቡ እንጂ እጃዛ ብላችሁ ሀበሻ ቤት አትውጡ። ስራ አጣሁኝ ጓደኛ ቤት ነይ ብላኛለህ ብላችሁ አትሄዱ። በዚህ ላይ 5 ቀን 6 ቀን አድራችሁ ስራ ታላገኛችሁ ለሌላ ነው የሚሸጡት ነው የሚሉት። ተኸየሉ ለበንጋሌና ለባትስካኔ ነው የሚሸጧቸው እነዛን ልጆች። እነዛ ልጆች ደግሞ አከመ ላይ ሆነው በቃ እዛው ወይ ኑሯቸውን አጥተው ነው የሚወጡት ወላ ተዛ ደግሞ ይወጡት አንቀይ ይሞታሉ። እና እንደዚህ ያሉ ችግር ውስጥ ነው ያሉት የዱባይ ልጆች። በተሰብም ያላቸው ውጭ ያላችሁ የዱባይ ያላችሁን ወገኖቻችሁን እህቶቻችሁን ምከሩ። ተዛ አውጡ፣ ተዱባይ አውጡት። ይጀመር እኔ ዱባይ የሚሉት አልወድም። መጀመሪያ ተኸየሉ ሳውዲ አረቢያ ታልመጣ አረብ ሀገር ሄድ ያለው አልኩ። የዛን ጊዜ ሳውዲ ዝግ ነበረ። በኡምራ እንደዚህ ነው። በኡምራም ደግሞ በርሜ ትልቅ የሆነ ነው እንጂ አይመጣም ነበረ። ተዛ በኡምራ ነው። በኡምራም አንቺ አታልፊም፣ ስለዚህ አትሄጂም አሉኝ። ዱባይ ነው። ዱባይ እኮ ክፍት ነው። ከሊያበሉ ሂዲያ የከሊያበሉ ልጅ ሂዲያ ከሊያበሉ ሂዲያ ማለት ጀመሩ ኢትዮጵያዎች። እንግዲህ ታውቃላችሁ። ተዛ ጭንቅላቴ ላይ መታሁት ዱባይ። እኔ ዱባይ ተመሄድ ምን ነው እንደው አገሬ ላይ እንደው ቆፍሬ ገባህ ሂጄ ብኖር ይሻለኛል አልኩና በፍጹም ዱባይ አልሄድም አልኩኝ። ራሱ አባቴ ዱባይ ታጃለሽ አለኝ። እኔ አልሄድም አልኩት። እኔ አባቴ እኔ ምን ነው ልጅ ገበሬ ሆኜ ብኖር ይሻለኛል ዘላለም ዱባይ አልሄድም አልኩት። አባቴ በነገራችን ላይ ውጭ እንዲሄድ አይፈልግም ነበረ። እኔ ግድ ሳውዲ ሄድ ያለው ተለ ሳውዲ ዝግ ነው ዱባይ ተሄጅ እንደሆነ ብሎ ምርጫ ሰጠኝ። እኔ ዱባይ አልሄድም ሳውዲ ተሆነ ነው እንጂ አይ ሳውዲማ ዝግ ነው ትልልቆች ናቸው ብለዋል በኡምራ የሚሄዱት። አንቺ ስለማታልፊ አጉል ታከስረኛለሽ እንጂ አትሄጂም፣ ተፈለሽ ዱባይ ሂጂ፣ እኔ ግን እንድትሄጂ አልፈልግም አለኝ። አይ ሳውዲ ታልሆነ አልሄድም ብዬ ቀረሁ ማለት ነው። እና ዱባይ ትሉኝ ያስጠላኛል ማለት ነው። እኔ እንግዲህ አላውቀውም ስሙን ነው እንጂ ስሙም ዱባይ ነው። በቃ የዞረ ማለት ነው። የዞረ ዱ ተመልከት። ሳውዲ እኮ እናት ማለት ነው። ሳውዲ ወላሂ የሰው ሀገርም ቢሆን ሁለተኛ እናታችን ነው። ሳውዲ ላይ አሁን እንደው ያው በአበሻ እዚህ የመን ላይ ነው እንጂ ጦርነትና ያኔ እስበሱ የሚገደሉት የሚታገቱት እሞ ጅዳም አሁን ጀምረዋል። አሁን ሰሞኑን የሆነች ልጅ በሌላ ቪዲዮ መጣላችኋለሁ እሱ ማለት ነው። ጅዳም ጀምረዋል። ጅዳም አንዳንድ ወንድሞቻችን እህቶቻችን ላይ ጥቃት እያመጡ ነው ማለት ነው። አላህ ተዝህ ይጠብቀን። በማታውቁት ሰውም ስራ አትሄዱ፣ በማታውቁት ሰው ስራ አትሄዱ። ለምን አገራገቡም? ወላሂ እንደ ድንገት ሰው ማዳማቻችሁ ታወጣቻችሁ ሐላስ እጃዛት አላችሁ። እዛዛ ቤት ቁጭ በምታውቁት ጀማ ዱአ አርጉ፣ ሶላት ስገዱ፣ ዱአ አርጉ፣ በየእምነታችሁ ዱአ አርጉ። ወላሂ ዝም ብላችሁ ሀበሻ ነው ያመጣው ብላችሁ ተወጣላችሁ። እሱ ለሌላ ነው የሚሸጣችሁ ማለት ነው። አሁን እንደዛ ጀምረዋል አሁን ጅዳዎች ማለት ነው። እና ዱባይ ላይ ያላችሁ እንግዲህ ተጠንቀቁ።
ትናንትናም እንግዲህ ህይወቷ ላለፈውታችን ለቤተሰቦቿን መጽናናቱን እንመኝላችኋለን። ለሷም ደግሞ አላህ ፈጣሪ ባራት ይባላል ምን ይባላል እንግዲህ እና ዱዓ አርጉላቸው ለዱባዎች እህቶቻችን አላህ ተድንገስ ይጠብቃቸው። ዱባይ ላይ ያላችሁ ሰዎች ተጠንቀቁ። ይቃማለን እያላችሁ ስራ እየፈታችሁ ተቀምጣችሁ በስበሳችሁ እንዲያትተጋገቱ ማለት ነው። ይታገታሉ። ይሄንን ያህል ብራንጭ ይባላሉ። እንደዚህ ያህል ዘበን ላይ ነው ያለነው። ከዚህ አላህ ይጠብቀን፣ አላህ ይሰውረን እላለሁ ውዶቼ። ኢንሻአላህ በሁለተኛ ቪዲዮ መጣላችኋለሁ። የጅዳዎች ደግሞ አለ። የጅዳዎችም አሁን የጀመሩ ሰሞኑን የተፈጠረ ነገር አለ። እሱንም እናወራለን። ምክንያቱም በቃ ያልሰማ ይስማ ማለት ነው። ገባችሁ? ያልሰማ ይስማ። መጥፎ ነገር የሰማነውን ሚዲያ ላይ አውጥተን እናወራለን። ሁለት ሶስት ልጆች ሊተርፉ ይችላሉ። ገብቷችኋል? እና ጅዳ ላይ አሁን ለታ የተደረገውን ደግሞ ኢንሻአላህ አንጥተን እዚህ እናወራላችኋለን። በዚሁ እናመቃለን የዛሬውን ማለት ነው።